የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ የእግዚአብሔርን ሕግ አፍርሳችሁ አታግቡ፣ የእግዚአብሔርን ሕግ አፍርሳችሁ አትብሉ፣ የእግዚአብሔርን ሕግ አፍርሳችሁ አትነግዱ፣ በስፍርም አትስረቁ፣ አትማሉ ካላችሁ አትማሉ፣ አትዋሹ፣ በእውነት ነግዱ፣ በእውነት ምሩ፣ በእውነት አስተዳድሩ፣ በእውነት ተጋቡ፣ ጋብቻችሁን አክብሩ። ሁላችንም የእውነት ኑሮ ይኑረን። እግዚአብሔር ሁላችንም ይጠብቀናል፣ በቸርነቱ ይጠብቀን። የሚጠብቀን ምንድን ነው? ሕግ በሉ እንጂ ሕግ ሲፈርስ ምን ይፈርሳል? ሰው ይፈርሳል በሉ። ሕግ ሲፈርስ ምን ይፈርሳል? ሀገር በሉ። ሕግ ሲፈርስ ምን ይፈርሳል? መንግስት በሉ። መንግስት ሁሉም የሚፈርሰው የእግዚአብሔር ሕግ መፍረስ ሲጀምር ነው። የእግዚአብሔርን ሕግ ጠብቁ። እዩማ በሞቴ እዩ። ምንድን ነው በአዳም ብቻ መወስዳችሁ? እስራኤልን ዕድሜ ዘመናቸውን ብታነቡት በሙሉ ይሄ ይመጣላቸዋል። ለምሳሌ ሕግ ሲያከፍሩ በሰላም ይጓዛሉ፣ ሲያጠፉ እባብ መጥቶ ይበላቸው ነበር እኮ በበረሃ። ሕግ ሲያፈርሱ እስራኤል ሕግ ሲጠብቁ እግዚአብሔር ደህና መስፍን ያነሳላቸዋል፣ ሲያፈርሱ ፍልስጤማውያንን ያመጣላቸዋል። እንዲሁም አንድ ጊዜ እኮ እስራኤላውያን ረበ በሞት ልብ ብላችሁ ሰሙ። እግዚአብሔር ለሾመው ለሕጉ ለሳሙኤል አልታዘዝ ብለው ነበረ። ናዖ ሳሞናዊ የሚባል ሰው ምን እንዳላቸው ታውቃለች? እስራኤል ኑ ተገዙልኝ አለና እንዲህ ብሎ ብቻም በበቃው የእኔ ዝና እንዲከበር ሁላችሁም የቀኝ ዓይናችሁን እያወጣችሁ ገብሩልኝ አላቸው። አለቀሱ። ሲያለቅሱ እግዚአብሔር ከዚህ በኋላ ሳሙኤል ወደ እግዚአብሔር ሲያመለክት በሳኦል አመካኝነት የነዚያን በኢያቢስ ዘገለዓድ የተሰማሩትን የነዚያን ጠላት ናዖ ሳሞናዊን አጠፋላቸው። ሕግ ስናፈርስ እንኳን ገንዘብ ዓይን አውጥቶ የሚወስድ ሽፍታ ይመጣል። ሕግ ከጠበቅን ደግሞ የሚነካን የለም። እውነቴን ነው። ነፃ ሰው ማለት የእግዚአብሔርን ቀንበር በላዩ ላይ የተሸከመ ነው። ሰው ከጠላቶቹ ነፃ መውጣት የሚችለው የእግዚአብሔርን የሕግ ቀንበር በላዩ ላይ ሲጭን ነው። ምን አለ መሰላችሁ? በዓለም ላይ ሰዎች ይበጠብጡናል፣ ስጋችን ያውከናል፣ አጋንንትም ያውኩናል። ከነዚህ የሚያሳርፈን ምንድን ነው? ኑን ላሳርፋችሁ አለ። እንዳሳርፋችሁ ምን አድርጉ አለ? ቀንበሬን በላያችሁ ላይ ተሸከሙ። ቀንበር ያላት ማናት? ሕግ ናት። ለእግዚአብሔር መገዛት ለሰው ከመገዛት ያድናል። በሉ ሁላችሁም ለእግዚአብሔር መገዛት በሉ። እሺ፣ ለሰው ከመገዛት። ስለዚህ ወገኖቼ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ቤተ ክርስቲያን ከበድ ያለ ነገር ስታዝዛችሁ መጽሐፍ ቅዱስ ላይ ጭንቅ ነገር ሲነገራችሁ እንደ ሸክም አትቁጠሩት፣ እንደ ገንዘብ ቁጠሩት። ስርዓተ ቤተ ክርስቲያን ገንዘብ ነው። ሕግ ገንዘብ ነው። አይዟችሁ፣ ሕግ ጠባቂ ነው። ሕግ ምግብ ነው። ሕግ በረከት ነው። ሕግ ዕድሜ ነው። ሕግ የዘላለም ሕይወት ነው። ሕጌን ብትጠብቁት ምን አለ? ይጠብቃችኋል። እሺ ብትሉና ለሕጌ ብትዘዙ የምድር በረከት ትበላላችሁ። ሕግ የበረከት ምንጭ ነው። ስለዚህ ዕድሜም የሚቀጠለው ሞትም የሚጠፋው በሕግ ነው። ሕግ አክብረን እንድንኖር አምላከ ቅዱሳን ይርዳን። እንግዲህ በመጨረሻ መልእክት የምነግራችሁ አላችሁ የላችሁም? ብዙ ያባከናቸው ገንዘቦች አሉ። ለምሳሌ መስቀል ገንዘባችን አይደለም? ዛሬ መስቀል ነው። መስቀል ምንድን ነው? ገንዘብ በሉ እንጂ። መስቀልን ማባከን ማለት ምን ማለት ነው? በመስቀሉ እኮ አልተጠቀምንበትም። አቡነ ተክለ ሃይማኖት እኮ 60 ክንድ ዘንዶ መጣባቸው። ለዚያ የተጠቀሙት መሳሪያ ምንድን ነው? መስቀል። በስመ አብ አብሩ በልበሉ አማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲሉ ምን አደረጉ? ዘንዶ ከሁለት ስንጥቅ አለላቸው። በእኛ ላይ የተነሳውን ዘንዶ ሁሉ የመስቀሉ ኃይል ይሰንጥቅልን። ገንዘባችሁን በከንቱ አታባጉ። ይሄን የመሰለ ጋሻ ታጥቃችሁ ተጠቀሙበት። ስትነሱ አማትባችሁ ተነሱ። አቤታችሁ ስትገቡ አማትባችሁ ግቡ። ስትሳፈሩ አማትቡ። ስትበሉ አማትቡ። ገንዘብ አበድራችሁ ሲመለስላችሁ ባርካችሁ ተቀበሉት። ይህ ማንኛውም ነገር ዕቃ ገዝታችሁ እንዲህ ብሎ ሳስታችሁ አትጠቀሙበት። አማትቡበት። ብትበሉበት የሚያንቅ እንዳይሆን፣ የሚያስቀስፍ እንዳይሆን። እህል ገዝታችሁ አምጥታችሁ ባርኩት። እናቶቻችን እኮ የኔ ገንዘብ ነው ብለው ሊጡን እንኳን ዝም ብለው አያወኩትም። በስመ አብ ወወልድ ወመንፈስ ቅዱስ ለበረከት አድርገው አለኝ ብለው እንኳን ተመክተው አይደግሱም። ጠላውን በስማም ብለው ነው የሚደግሱት። ሰው የሚታረቅበት ድግስ ያንዳንዱ ጠላ ደግሞ የዝን ይሆናል፣ የድር ይሆናል። ለሰርግ የተባለው ማለት ነው። በስማም በሉ
ይኸውላችሁ መስቀልን የመሰለ ጋሻ ክርስቶስ አስታጥቆን ባለመጠቀማችን ሁላችን ገደል እየገባን ነው። 2 መነኮሳት ነበሩ። ሲጸልዩ ሰይጣን ባይታዊ መስሎ መጣና ኑ ጸሎታችሁ ተሰምቶላችኋል፣ ወደ ገነት ለወስዳችሁ ነው አላቸው። እንዴ ገርም! ገደሉን የብርሃን መንገድ አስመሰለው። ተመስገን ጌታዬ ጸሎቴን የሰማህ ብሎ አንዱ ችኩሉ ዝም ብሎ ድርግም ሲል ዝም ብሎ ተሳፈረ። ብርሃን ነው መንገድ አስመስሎት ነው። ያኛው ግን ሆነም ቀረም ሲያማትበን እንጀምር መንገዳችን ብሎ በስመ አብ ወወልድ ወመንፈስ ቅዱስ ሲል ለካ ብርሃን የለም። ያኛው ሰጠመ፣ ይሄኛው ዳነ። ገንዘባችሁን በከንቱ በዚህ መስቀል አጋንንት ተቀጥቅጦበታል። በዚህ መስቀል ሞት ተሸንፎበታል። በዚህ መስቀል ሲኦል ተበርብሮበታል። በዚህ መስቀል ገነት ተከፍቶበታል። በዚህ መስቀል ክርስቶስ ተፈትቶበታል። በዚህ መስቀል የሕይወት ውሃ ተቀርቶበታል። በዚህ መስቀል ነፃነት ታውጆበታል። በዚህ መስቀል ባርነት ቀርቶበታል። በዚህ መስቀል ቁስል ደርቆበታል። በዚህ መስቀል ሕይወት ተገኝቶበታል። ገንዘባችሁን በከንቱ አታባክኑት፣ ተመኩበት በዚህ መስቀል። አንሰ ኢይዝያር ሐሰ ዘይንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ ገላትያ 6 ቁጥር 14 ላይ እኔ አለ ተመልከቱ፣ ከጌታዬ ከኢየሱስ ክርስቶስ መስቀል በቀር በሌላ በምንም አልመካም። አንድ የበረሃ ባይታዊ ሲተኙ ምን አድርገው እንደሚተኙ ልንገራችሁ። በረሃው ላይ ሲጸልዩ ያድና ሲተኙ ምን ያደርጋሉ መሰሉት? ዙሪያውን ለመኝታቸው የምትመጥን መሬት እንትን ይሉና ያሰምሩታል ክብ። ከዚያ በኋላ መስመሩን መስቀል ያሰምሩበታል። አፈሩ ላይ እኮ ነው። ከዚያ በኋላ ይታኛሉ። እባቡ ዘንዶው እየመጣ ከዚያች መስመር አያልፍም። በሐሳብ ባሰመሩት መስመር ማለት ይህን የመሰለ ጋሻ እያለን ሲጨንቃችሁ ከመናፍቃን የምትሄዱ ከጠንቋይ የምትሄዱ ለምንድን ነው? 5 ደቂቃ ከአንገታችሁ ላይ ያለውን መስቀል ከግንባራችሁ ላይ አድርጉና አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ፣ አቤቱ በመንግሥትህ አስበኝ በሉ። አስጨናቂያችሁ ሐሳብ ውልቅ ብሎ ይወድቅላችኋል። የሰላም አምላክ ኢየሱስ ክርስቶስ የሚያስጨንቃችሁን ሁሉ ውልቅ አድርጎ ይጣልላችሁ። መድኃኔዓለም ከእናንተ ጋር ይሁን። ይህንን ያህል ጋሻ እያለን ነው የምንፈራ የምደነግጥ። መስቀሉን ሁሉ ተመኩበት። ቤታችሁ ውስጥ ብዙ የመስቀል ስዕል አስቀምጡ። እውነቴን ነው የምነግራችሁ። ከማዕዘኑ ላይ በመስኮቱም የመስቀል ስዕል በወረቀት ይሆን እየሳላችሁ አስቀምጡበት። ይሄ መስቀል ይመክታል። መስቀል እንኳንስ ታማትሞበት ወይም እንኳን መስቀል ተመሳቅሎ መስቀል ምልክት ሲታሰብ ራሱ ያሸንፋል። ሰው ራሱ እኮ መስቀል ነው። አያችሁ፣ ሰው መስቀል ነው። ስለዚህ ይህንን ገንዘባችን እንድንጠቀምበት አምላከ ቅዱሳን ይርዳን። አምላከ ቅዱሳን ይርዳን። ድንግል ማርያም ገንዘባችን ናት። ክርስቶስም ገንዘባችን ነው። ሃይማኖት ገንዘባችን ነው። ቤተ ክርስቲያን ገንዘባችን ናት። መጻሕፍት ገንዘቦቻችን ናቸው። ኢትዮጵያውያን ደግሞ ብዙ ገንዘብ ሞልቶናል። አይዟችሁ፣ ያለቀውን ገንዘባችን አትዩት። ብዙ ገንዘብ አለን። እመቤቴን ነው የምነግራችሁ። ኢትዮጵያ አንድ ነገር ብቻ ተናግሬ እየጠቀለልኩት ነው። ኢትዮጵያ እግዚአብሔር ድንግል ማርያምን ለዓለም እናት አድርጎ የሰጠ ከመስቀሉ ስር ነው። ለኢትዮጵያ ግን የሰጣት ገና በ2 ዓመቱ እዚህ እኮ ነው። ጣና ቂርቆስ እኮ ነው የሰጠን። ቃል የገባለት ማለት ነው። ኢትዮጵያ ውስጥ መጥቶ በዋልድባ፣ በአክሱም፣ በደብረ ሊባኖስ፣ በጣና ቂርቆስ በዚህ ሁሉ ስትንከራተት በተድባበ ማርያም፣ በመርጡ ለማርያም ስትንከራተት ኢትዮጵያን አደራ አድርጎ ገንዘብ አድርጎ ሰጥቷታል። ዛሬስ ቢሆን ኢትዮጵያን የሚጠብቃት ሰራዊት ይመስላችኋል? ወላዲት አምላክ ናት። እስከዚህም ያደረሰችን እመቤታችን ናት። ነገም እሷ ታውቅልናለች። ከእሷ የተጠጋ ሰው የሚነካ የለም። ወበይንተዝ እይደነግጽ ወይፈርህ እምትግብርተ ብሲ ወብእሲት ወማፋንበሳ ዘይጥህር። ተመልከቱ። ስለዚህ ድንግል ማርያም አንቺን ምሽግ አንቺን መከታ አድርጌ እጠጋለሁና አልደነግጥም። ከመሰባ ሀገር ዘይነብሩ ማይከለ ጥቅመ አድባስ ዘይንህል። በማይፈርስ አለት ስር ተጠግተው የሚኖሩ ሰዎች፣ የማይፈርስ ግንብ ሰርተው የሚኖሩ ሰዎች እንደማይደነግጡት ከአንቺ ተጠግቻለሁና በፍጹም አልደነግጥም። ወላዲት አምላክን ይዞ የሚደነግጥ ሰው የለም። በሰይፍ መካከል ሁሉ ኃይልን የምትሰጥ ኃያሉን እግዚአብሔር የቻለች የኃይል እናት ናትና የእሷን ቃል ኪዳን እንድንጠቀምበት እግዚአብሔር ይርዳን። ታቦተ ጽዮን ያለችን እኛ፣ 46ቱ ብሉያት ሲተረጎሙ የነበሩ እኛ፣ 9ኙ ቅዱሳን ወደኛ የተሰደዱልን ወደኛ፣
የሰማይ ማይሌት የወረደልን ለኛ። አቡነ ገብረ መንፈስ ቅዱስ መጥተው ርስት የተቀበሏት ሀገር ኢትዮጵያ፣ የአቡነ ተክለ ሃይማኖት የርስት ሀገር ኢትዮጵያ። ይሄ ሁሉ ሀብት ያለን ሰዎች ገድለ ተክለ ሃይማኖትን አንብቡ፣ ገድለ ገብረ መንፈስ ቅዱስን አንብቡ። ሁላችሁም የእመቤታችን ውዳሴ ማርያም እየተጠበቀ ምን እያላችሁ እያነበባችሁ ክርስቶስን ትግል ግጠሙ። ምን ማለት ነው? ያዕቆብ እግዚአብሔርን ታገለ የሌለ የፍቅር ትግል ማለት ነው። ለእናትህ አደራ ሰጥቻለሁ አላልክም እንዴ? ለተክለ ሃይማኖት አደራ ሰጥቻችኋለሁ አላልክም እንዴ? ለገብረ መንፈስ ቅዱስ አደራ ሰጥቻችኋለሁ አላልክም እንዴ? ታቦተ ጽዮንን ያስጠጋን እኛ አይደለንም እንዴ? ከኢየሩሳሌም የተወለድክበት ሀገር ቢያሰድዱህ በስደት ዘመን ያስጠጋን እኛ ኢትዮጵያውያን እኮ ነን። እግዚአብሔርን በፍቅር እኮ ነው ማለት በፍቅር ነው፣ በኩራት አይደለም። የራሱ መሬት አይደል እንዴ የፈጠረው? እኛ ታዲያ የእኛ ሀገር ስትታመስ ለምን ዝም ትላለህ በሉት፣ ይሰማል እግዚአብሔር። ስለዚህ የድንግል ማርያምን እናትነት፣ የተክለ ሃይማኖትን አባትነት፣ የገብረ መንፈስ ቅዱስን አባትነት፣ የታቦተ ጽዮንን መመኪያነት፣ የተሳቱ ቅዱሳንን ቃል ኪዳን፣ የቅዱሳት መጻሕፍትን ሁሉ አልተጠቀምንበትም። ሀገራችን አውቀን ለመጠቀም ያብቃን። ኢትዮጵያዊነታችሁን ተጠቀሙበት። በሞቴ ከሀገር ተለይቶ እኮ የተዘመረልን ምንም ተብሎ መሰላችሁ? ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሰዎች ምግባቸውን ሰጣቸው። ያ ምግብ ምንድን ነው? በማንም ያልወረደውን ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል ተመግበውት የሚኖሩትን የመላእክትን እንጀራ ማሕሌትን የሰጠን እኛ ብቻ ነን። የቅዱስ ያሬድ ቃል ኪዳን ሁላችንም ይጠብቀን። ሌላ የመጨረሻ አንድ ትልቅ ገንዘብ ልንገራችሁ። የክርስቶስ ሥጋና ደም ትልቁ ገንዘባችን ነው። ትልቁ ገንዘባችን፣ ትልቁ ሀብታችን ነው። በከንቱ አታባክን ማለት። ኧረ ተው ተጠቀሙበት። ከሞት የሚያድን እንጀራ ለምንድን ነው የማትበሉት? ከሞት የሚያድን መጠጥ ለምንድን ነው የማትጠጡት? እርቃንን የሚከድን ልብስ ለምንድን ነው የማትለብሱት? ለምን ነው ታማችሁ መድኃኒት የምትጠሉት? ለምንድን ነው እየሞታችሁ ሕይወት የምትጠሉት? ለምን እየተሰደዳችሁ ርስት ትጠላላችሁ? የአምላክን ሥጋ የአምላክን ደም ባለመብላታችን አይደለም እንዴ ሞት እየሰለጠነብን ያለ? ሞት ድንበሩን እያለፈ ያለ የሰለጠነብን በምንድን ነው? የክርስቶስን ሥጋና ደም በመተላለፋችን ባለመቀበላችን፣ በሱ ሥጋና ደም ስላልተጠቀም ነው። ገንዘባችን እንድናውቅ አምላከ ቅዱሳን ይርዳን። ንስሐ ገብታችሁ ሥጋው ደግሞ ለመቀበል ያብቃችሁ። ጾሙን በሰላም አስፈጽሞ ለብርሃነ ልደቱ በሰላም ያድርሰን። በጸሎታችሁ አስቡኝ። ወስብሐት ለእግዚአብሔር።